በስዕል ሐሳባቸውን ጥሩ አድርገው መግለጽ የሚችሉት የአቡነ ጎርጎርዮስ ተማሪዎች ከዚህ በመቀጠል ደግሞ ስራዎቻቸውን ያቀርቡልናል። በመጀመሪያ ደረጃ ስሜ ሚካኤላ ያፌት ይባላል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እዚህ ጋር የሰራሁት ስዕል የጌታችን የመድኃኒታችን የኢየሱስ ክርስቶስና የማርያም መግደላዊትን የሁለቱን የሚያሳይ ነው። በመጀመሪያ ደረጃ ብዙ ጊዜ ትንሣኤን ስናስብ የሚሳለው ከመቃብር በላይ ጌታችን ተነስቶ ያለውን፣ ነገር ግን ከዚህ በተጨማሪ ደግሞ ማርያም መግደላዊት ስታለቅስ አግኝቷት ማንን ትሻለሽ ለምንስ ታለቅሻለሽ ብሎ የጠየቃትን እርሷም አትክልተኛ መስሏት ጌታዬን ወዴት አደረጋችሁት ብላ ስትጠይቀው ያለውን ታሪክ ብዙ አይነሳም። እሱን ለማሳየት እሷ ስታለቅስ እሱም ማንን ትሻለሽ ብሎ ሲጠይቃት ያለውን ለመሳል አስቤያለሁ። የሱ አናት ዙሪያ ያለው ቢጫ የሚያሳየው ቅድስናውን በቢጫ ይሳላል በቤተ ክርስቲያናችን። እሷ ደግሞ ወድቃ እያለቀሰች ያሳያል። እጁ ላይ እና እግሩ ላይ ችንካሮቹ ይታያሉ። እሱን ለማሳየት ነው። ወደፊት ሌላ ዘርፍ እየተማርኩ ስዕልን አብሮ ለማስኬድ ነው እቅዴ። የመማርበት ዘርፍ ያው በቋንቋ ዘርፍ መምህር ለመሆን ነው እቅዴ። እሱን እየተማርኩ በዛውም ስዕልን ለማስኬድ ነው። ከስዕልም ደግሞ የቤተክርስቲያን ስዕል እሞክራለሁ፣ ግን ከዛ በተጨማሪ ዓለማዊ ስዕሎች ላይ ነው። ፍልስፍናው ገብቶኝ ወይም አጥንቼ በደንብ አንብቤ ሳይሆን ስዕል ስሰራ ሌሎችን ነገሮች ማሰብ አቆማለሁ። እንደ እረፍት ነው። በጣም ብዙ ጊዜ ደክሞኝ ስሰራው ሌላ ጊዜ በድካም በምናምን ያሉትን ነገሮች አቆምበታለሁ። ወላጆቼን ቤተሰቦቼን በዚህ ዘርፍ እንድበረታ በጣም ብዙ ማበረታቻ ስላደረጉልኝ አመሰግናለሁ። ስዕሌ ከሞላ ጎደል ተጠናቋል። የሰየምኩትም ሽቶ ልቀባው ነው። ሽቶ ልቀባው ማርያም መግደላዊት የምትታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስን ሽቶ በመቀባቷ ነው። እዚህ ጋርም ሽቶ አለ። እሱን ለማሳየት ብዬ ሽቶ ልቀባው ብዬ ሰይሜዋለሁ። መጀመሪያ ስሜ ትንሣኤ ደበላ ይባላል። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ይዤላችሁ የቀረብኩት ስዕል ክርስቶስ ምን ያህል ጎኑ እንደተወጋ እጁን በችንካር እንደተወጋ የሚያሳይ ስዕል ነው እና ትንሣኤውን እንዲያሳይ ብዬ የሰራው ስራ ነው። ክርስቶስ ከመቃብር ወጥቶ ለኛ ብሎ ጎኑን ተወግቷል፣ እጁን ተቸንክሯል እና የዚህ ስዕል ዋና ዓላማ ክርስቶስ ምን ያህል ለኛ ብሎ መከራ እንደተቀበለ የእኛ መቀበል የነበረብንን እሱ እንደተቀበለና እሱ የኛን ቦታ እሱ ገብቶ እሱ ለኛ ብሎ የሞተበት የተነሳበት በሶስተኛውም ቀን ሞትን ድል አድርጎ የተነሳበት ስራ ለማሳየት ነው። ወደ ስዕሉ ስገባ እዚህ ጋር ምድርን እናያለን። ከስር ክርስቶስ ከምድር እየወጣ የሚያሳይልን ነው። ይሄ ምን ማለት ፈልጌ ነው? ክርስቶስ
ከሰማይ ወደ ምድር ወረደ። እሱም እኛን ለማዳን ብሎ ይሄንን ሁሉ ነገር አድርጓል። ከኃጢአት በስተቀር ሞቷል፣ ተሰቅሏል። በሶስተኛውም ቀን ሞትን ድል አድርጎ ተነስቷል። እሱን ለማሳየት ብዬ ወደ መሬት መጥቷል። እናም በታላቅ ክብርና ሞገስ ወደ ሰማይ እንዳረገ የሚያሳይ ስራ ነው እና የሱ ብርሃን ለዓለም ብርሃን እንደሆነ የሚያሳይ ስራ ነው። እዚህ ጋር በአንድ እግሩ ብቻ ያቆምኩበት ዋነኛው ምክንያት ክርስቶስ እኛ ወደዚህ ምድር ሲመጣ ሰውን በአንድነት ፍቅርን እና መተሳሰብን እንዲመጣ ብሎ የሰይጣንን ስራ እንዲከሽፍ ብሎ የመጣ ስለሆነ በአንድ እግሩ አርጌ ሰርቼዋለሁ። ወደ ቀለማቶቹ ስንሄድ ከላይ ቢጫ ያረኩበት ምክንያት አክሊሉን ለማሳየት የተጠቀምኩበት ስራ ነው እና እዚህ ጋር በነጭና በሰማያዊ አርጌ ብርሃንን ለማሳየት ይህንንም ለዚች ምድር ብርሃንን ለማሳየት የተጠቀምኩት ስራ ነው። እዚህ ጋር ቀይ ለማድረግ የፈለኩበት ምክንያት እሱ የተቀበለውን መከራ ለማሳየት ብዬ የሰራሁት በቀይ ቀለም ተጠቅሜዋለሁ። ጎኑ መወጋቱ፣ የእጁ መዳፎች በችንካር መበሳታቸውን ለማሳየት ብዬ ሰርቼዋለሁ። ወደፊት በብዛት ወደ ሃይማኖታዊ ስዕሎች ላይ አተኩሬ መስራት እፈልጋለሁ። ምክንያቱም ወደ ገዳማት በምንሄድበት አካባቢ ብዙ የምናያቸው ስራዎች በጥንት አባቶች የተሰሩ ግሩም እና በጣም የሚያማምሩ ስራዎች አሉ እና እነሱን ስራዎች ዘመን እየተተካ በመጣ ቁጥር እየጠፉ ስለሆነ በብዛትም ስለማይኖሩ እነዛን ስራዎች ከዘመኑ ጋር እኩል አድርጌ ለማስኬድ ሀሳብ አለ። ስዕሌ እንግዲህ እንደዚህ ተጠናቋል። ይህንንም ስዕል እርገተ ክርስቶስ ብዬ ሰይሜዋለሁ። ክርስቶስ እያረገ የሚያሳይ ስዕል ስለሆነ እርገተ ክርስቶስ ብዬ ሰይሜዋለሁ። ስሜ ማራ ማዘን ይባላል። ለመላ ክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። እዚህ ስዕል ላይ ለመግለጽ የሞከርኩት የጌታችን ኢየሱስ ክርስቶስ ከሞት የተነሳበትን የፋሲካን ደስታችንን ለመግለጽ የሞከርኩት። እዚህ ላይ የምንመለከተው ዋሻ ጌታችን ኢየሱስ ክርስቶስ ከአይሁዶች ከገደሉት በኋላ ወደ መቃብር ካስገቡት በኋላ መቃብሩ ተከፍቶ ሲያገኙት ደስታችንን ለመግለጽ ውስጡ ባዶ እንደሆነ ለኛ ደስታ ለአይሁዶች ደግሞ ሀዘን እንደሆነ እዚህ ላይ ለመግለጽ ሞክሬያለሁ። እዚህ ጋር ያሉት መስቀሎቹ ደግሞ ጌታችን ኢየሱስ ክርስቶስ ከሁለቱ ወንበዴዎች ጋር የሰቀሉበትን ስቅለትን ለማመልከት ነው። እዚህ ጋር ያለችው ፀሐይን ለምሳሌ የሞከርኩት ደስታችንን ጌታችን ኢየሱስ ክርስቶስ ከሞት በመነሳቱ ደስታችንን ለመግለጽ ነው። እናም ይህን ስራ የጌታችን ኢየሱስ ክርስቶስ የላንድስኬፕ አድርጌ ለመግለጽ ሞክሬያለሁ እና ቦታውን እዚህ ላይም አረንጓዴ ቢጫም የተጠቀምኩት ተስፋ ጌታችን ኢየሱስ ክርስቶስ ለኛ ሙቶ ለኛ ተስፋን ስለሰጠን እሱን ለማሳወቅ ነው። አዎ ቤተሰቦቼ በስዕል በጣም ያግዙኛል፣ ይረዱኛል። እንዲሁም የተለያዩ እንደዚህ ስራዎችን እንድሰራ እቃዎችን ያመቻቹልኛል እና ማስተማሪም ያግዘኛል እንደዚህ እንድሰራ። ብዙ ጊዜም ቤቴም ትምህርት ቤትም እንደዚህ አይነት ስራዎችን እሰራለሁ። ስዕል ስሰራ ብዙ ጊዜ ደብሮኝ ወይም ደግሞ የሆነ ደክሞኝ ከነበረ ስሰራ ሀሳቤ ሙሉ ለሙሉ ወደ ስዕሉ ስለሚሆን ያ ስሜት ይጠፋል። ከዛ ሰርቼም ሳየው የሰራሁትን የደስታ ስሜት ተሰማኝ። ቤተሰቦቼንና የስዕል የሚያስተምረኝን ፔዳጎጂ በጣም ማመስገን እፈልጋለሁ። ይህ ስዕል ተጠናቋል። የዚህ ስዕል ርዕስ የሰጠሁት ደስታ ብዬ ነው። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልኩኝ እኔ ጽዮን ፍሬው ታደሰ የትንሳኤን የሚያስመለክት ስዕል ይዤላችሁ መጥቻለሁ። ስዕሌ ላይ ለማሳየት የሞከርኩት የጌታችን ኢየሱስ ክርስቶስን የትንሳኤውን ለማስመልከት ነው እዚህ ጋር የሞከርኩት። እዚህ ጋር የምናየው ከኋላው ስንጀምር ዋሻ አለ። ዋሻው የሚያመለክተን ጌታችን ኢየሱስ ክርስቶስ የተቀበረበት ቦታ ነው እና ደግሞ ወደዚህ ጋር ስንመጣ ደግሞ ለመግለጽ የሞከርኩት ሰማዩን እንደምናየው ሊነጋ አካባቢ ይመስላል፣ ጠዋት ላይ ይመስላል። እንደዛ የሚያረኩበት ምክንያት ጌታችን በመነሳቱ ምክንያት ተሰቅሎ ስለሞተልን ወደ ንጋት ወደ መታደስ እንደመጣን ለማሳየት ነው የሞከርኩት። የሳልኩት ስዕል ርዕስ ትንሳኤው ለብርሃነ ክርስቶስ
ይሰኛል። ይህም ማለት ግዕዝ ሲሆን ይህም ማለት ብርሃናችን የኢየሱስ ክርስቶስ ትንሣኤውን መነሳቱን ያመለክታል። ወደፊት አርኪቴክቸር መሆን እፈልጋለሁ። ከዛም በተጨማሪ ደግሞ ሜዲሲን ገብቼ ዶክተር መሆን እፈልጋለሁ። እሺ በመጀመሪያ ስሜ ናርዶስ አዲስ ይባላል። የመጣሁት ከሲኤምሲ ቅርንጫፍ አቡነ ጎርጎርዮስ ከሲኤምሲ ቅርንጫፍ ነው። የሰባተኛ ክፍል ተማሪ ሲሆን ዛሬ ስለ ትንሣኤ የሚያሳይ ስዕል ይዤላችሁ መጥቻለሁኝ። በዚህ ስዕል ላይ ለመግለጽ የፈለኩት መጀመሪያ ጌታችን ኢየሱስ ክርስቶስ በጌቴሰማኒ ይጸልይ በነበረበት ጊዜ የአይሁድ አለቆች ማለትም ሊቀ ካህናት እንዲሁም ደግሞ ይሁዳ አንድ ላይ ሆነው መጥተው ይወስዱታል። በዚህ ጊዜ ደግሞ እርሱን መከራ አሳይተው ገርፈው አሰቃይተው ይሰቅሉታል። ሰቅሎትም ባረፈው ወይም በሞተ ጊዜ በዋሻ መቃብር ውስጥ እንዳይከፈት በተደረገ በተከደነ መቃብር ውስጥ ይቀብሩታል። በዚህም ጊዜ ያንን መቃብርም የአይሁድ ጭፍሮች ማለትም ጠባቂዎች በእነሱ እንዲጠበቅ በእነሱ ቡድኖች እንዲጠበቅ ይደረጋል። ይሄም እነሱ ጠንካራ ያሉ ሲሆኑ እንትኑም ደግሞ የመቃብሩም በእነሱ ኃይል እነሱም አንድ ላይ ተጋግዘው ነው ሊከፈት የሚችለው። አለበለዚያ ምንም አይነት የሰው ኃይል ሊከፍተው ስለማይችል ነው በእነሱ እንዲጠበቅ የተደረገው። እነርሱ ግን በሶስተኛው ቀን እንቅልፍ አሸልቧቸው መሬት ላይ ይዘረራሉ። በዚህ ጊዜ ጌታችን ኢየሱስ ክርስቶስ በሶስተኛው ቀን እነሳለሁ እንዳለው ይነሳል። ግን ደግሞ የተነሳው መቃብሩ ህቱም እንደተዘጋ ማለትም ቁልፍ እንደሆነ እንዲሁም ደግሞ የተጠቀለለበት መግነዙ ሳይፈታ ወይም ምንም ሳይነካ ነው በመለኮታዊ ኃይሉ የተነሳ ማለት ነው። ከዚህም በኋላ ሶስቱ አንስት የሚባሉት ማለትም ማርያም መግደላዊት፣ ማርያም ባውፍሊያና ሰሎሜ የጌታችን ኢየሱስ ክርስቶስ ትንሣኤ እንደሚመጡ ለማየት እንደሚመጡ ጌታችን ኢየሱስ ክርስቶስ አውቆ ስለነበረ ሁለቱ መላእክት ማለትም ቅዱስ ገብርኤልና ቅዱስ ሚካኤልን የመቃብሩን ድንጋይ አንከባለው መቃብሩን ከፍተው እንዲሁም ደግሞ የተጠቀለለበትን በጣጥሰው እንደዛ እንዲያርጉና እንዲጠብቋቸው ያደርጋል ማለት ነው። እነርሱም በዚህ ጊዜ ይመጣሉ። ለመጀመሪያ ጊዜ የጌታችን ኢየሱስ ክርስቶስ ትንሣኤን ለማየት የበቃችው ማርያም መግደላዊት ስትሆን ከዛም በመቀጠል ሁለቱ ማለትም ሰሎሜና ማርያም ባውፍሊያ አይተዋል ማለት ነው። ከዚህም በኋላ ብርሃን ያያሉ። ብርሃኑ ያስፈራቸውና መንቀጥቀጥ ይጀምራሉ። በዚህ ጊዜ ግን ሁለቱ መላእክት አትፍሩ፣ የተሰቀለውን ጌታ ትሹ ዘንድ እናውቃለን። እርሱ ግን ከዚህ የለም፣ ምክንያቱም በሶስተኛው ቀን እነሳለሁ እንዳለው ጨለማን ድል አድርጎ ተነስቷልና ብለው ይነግሯቸዋል። እነርሱም ይሄንን የድል ስራ ለማብሰር ወደ ሐዋርያት ይሄዳሉ። ይሄም ስዕል ከዚህም በኋላ ጌታችን ኢየሱስ ክርስቶስ በሐዋርያት ቤት ተገኝቶ በሩን ክፈቱልኝ ሳይል ማለትም ሳያንኳኳ በመሃላቸው ተገኝቶ ሰላም ለእናንተ ይሁን ብሏቸዋል። ይሄንንም ስዕል በዛ ርዕስ ማለትም ሰላም ለእናንተ ይሁን ብዬ ሰይሜዋለሁኝ። እንኳን ለብርሃነ ትንሣኤው አደረሳችሁ።